ለዚህ ስፍራ ለሚሽን ጉዞ መተን ነው ያለንበት አካባቢ ሞራቴ የምትባል የዳሰነች ህዝብ መካከል ወደዚህ ለመምጣት ጌታ ተናገረ። ሞራታ ከአዲስ አበባ በ800 ኪሎ ሜትር የሚርቅ ሲሆን እጅግ በጣም ሞቃታማና የኦሞ ወንዝ የሚገኝበት ስፍራ ነው። ብዙ ቱሪስቶች ወደዛ አካባቢ ሊጎበኙ ይሄዳሉ። ወደዚህ ስፍራ የመጣ ነው ዳሰነች ወደ ተባለች ወደ አንድ በረሃማ ክፍለ ሀገር ገጠራማው ክፍል ተለም የተባለ ቀበሌ ከህዝቡ መካከል ቁጭ ብለን የደቀ መዝሙርነት ትምህርት ለማስተማር ታዲያ በመካከላቸው ስንቀመጥ እነሱ የሚበሉትን መብላት እነሱ የሚውሉትን አይነት ውሎ መዋልና እንደነሱ አይነት ቤት ውስጥ መቀመጥ እነሱን ማግኘት ማውራት ይተበቀብናል። ምንድነው መሰሪ ምግብ ጎመን በቆሎ እዚህ ስፔሻል ይሄንን ከፍተኛ የሆነ ሙቀት ተቋቁሞ እንዲሁም ምግባቸውን በዛ አካባቢ ያሉ መርዛማና አደገኛ እንስሳቶችን ተላምተን አብረናቸው መቀየት እንችላለን። ይሄ ነው ይነሳል አሁን ራሱ ይራመዳል ይዘነዋል ሊነክሰን ሲል ይዘነዋል በጌታ ይወቃ ይሄ ነው ማይሄድብን እንስሳ የለም። ፈርንበት አካባቢ የሚባሉ እንትኖች እንስሳዎች አሉ። ለምሳሌ ጊንጥ አለ፣ የሚናከሱ ትላልቅ ሸረሪቶች አሉ፣ ባቦች አሉ ምናምን ሰምተናል። እነዛን ሁሉ በአይናችን አይተናል። ምግብ ያው እንትን ብቻ ነው፣ በቆሎ ብቻ ነው፣ እንጀራ የለም። ምንተኛው ምንጣፍ ላይ ነው። ጎናችን በጣም ቆስሏል፣ ግን ለወንጌል በቃ የሚከፈል ዋጋ ካባቱ ተቀብሎ ወንጌሉንስ በትክክለኛው መንገድ እነሱ በሚረዱት ሁኔታ ለነሱ ማድረስና ፍሬያማ የሆነ አገልግሎት ይኖረን ይሆን? አብረን እንመልከት። እንግዲህ ዛሬ የመጨረሻ ቀናችን ነው። በዚህ የነበረን ቆይታ በጣም የሚደንቅ ነው። በየቀኑ ማታ መሰረታዊ ትምህርቶችን አስተምረናቸዋል። ቆንጆ ትምህርት እንማራለን። አንድ በረት ትምህርት ምንባረ ባነገላ ገራም ነው ቆጥቷል። ከዛ ውጪ እቺ ከጀርባዬ የምትታየው አጠር ያለች ቤተክርስቲያን ለልጆች እንደ ጥላ አድርገን ልክ እንደዚያው ኳስ እንደሚጫወቱት እንደዚህ አድርገን የሚመቻቸው ሁኔታ ፈጥረን ልጆችን በሚስብ አይነት መልኩ አድርገናል። እዚች ቦታ ላይ ነው እንግዲህ ቻፕላችንን የምናቆመው። እዚህን እንደ ጣሪያ ነው የምንጠቀማቸው። ምን ያህል ይበቃን ብዙ ማናውቅም፣ አዲስ ስለሆነ እንደ አይነት አሰራር እዚህ አካባቢ ያልተሰራ ግን እስቲ ፈጠረውን አብረን እናያለን። እንግዲህ እኔና ተስፍሽ ነን እየቆፈርን ያለን። እነዚህ ትናንሽ ልጆች ትንሽ እየረዱን ነው። በቃ መሰላልም አለ መሞከር መሞከር ነው በቃ በጌታ ስም መሞከር እና አማራጭ የለም። ቤት ሳይሆን ያው መናፈሻ ነው የሚባለው። ይሄ መናፈሻ እኛ ነን የሰራነው። አሁን እቺ ብቻ ነች የምትቀረን። እዚህ ቦታ ይሄ ማለት ትልቅ ነገር ነው። ትልቅ መጠለያ ካምፕ ልጆቻችንን ነገ ከነገ ወዲያ እየጠራናቸው አስተዳደር ማለት ከኛ ጋር ነው። አሜን አሜን ኢየሱስ ጋልቢሲያ አሜን ኢየሱስ ገራማ ግራውንድ ፕላስ 2 ነው። እዚህ ግን በጣም ያደክማል። በቃ ያው ኬሻ ከላይ ያደረግንበት እነዚህን እንጨቶች አቆምን። ግን ቁፋሮ ከላይ ደግሞ ለማሰር ማሞከር በጣም ከባድ ነው። ተስፍሽ አግባ የመማር የማስተማሩ ሂደት በጣም ደስ የሚል ነበር። ለልጆች በጣም እነሱን ትኩረት ያደረገ ወጣቶችን ትኩረት ያደረገ አሰባበክ ሲስተም ነው የተጠቀምነው። የብዙዎቻችን አባት እንደዚህ አይደሉ። ሉልቁ ነው ካላጆ ኢላምኩናና ሚጋረፍ አባት አለ፣ ማጫለች ቱናለ ሚደበድብ አባት አለ። ሄደን ወንጌል ማወጅ ሳይሆን በቃ መሰረታዊ የሚባሉ ትምህርቶችን ቁጭ አድርገን ጊዜ ወስደን ስናስተምራቸው ነበር። ምክንያቱም ብዙ ጊዜ ተነግሯቸው ጌታን ተቀብለው ተመልሰው እዛ ህይወታቸው ላይ ናቸው። ነገር ግን ጠንካራ ነገር ምንድነው? እዛው የያዙትን ትምህርት እየጠየቁ ምክንያቱም በሚመጠናቸው በሚያስፈልጋቸው ደረጃ ሲማሩ ሌላ ቦታ ላይ አይሄዱም። የመማር ማስተማሩ ሲስተም ይሄ ነበር።
ስሜ ዮሴያስ ግርማ ይባላል እንግዲህ ወደዚህ ስፍራ ለሚሽን ጉዞ መተን ነው ያለንበት አካባቢ ወደ ደቡብ ኦሞራቴ የምትባል ትንሽ ማዕከል ከተማ ያለ የዳሰነች ህዝብ መካከል ነው የዳሰነች ህዝብ ወደ 84000 በላይ የሆነ ቁጥር ያላቸው ያልተደረሱ የሚባሉ ህዝቦች ናቸው ያልተደረሰ ማለት በወንጌል የሚያምኑ 1% ብቻ ያለበት ህዝብ ነው ከነዚህ ህዝቦች ጋር ጌታ ሸክም ሰጥቶን እንደ ጌታ ሰራዊት ህብረት ወደዚህ ለመምጣት ጌታ ተናገረን ሐሳባችንን በሙሉ ቲም ውስጥ ላሉት ግሩፕ ውስጥ ላሉት ልጆች ተናገረን ሌሎችም አንዳንድ ሰዎች ይሄንን ሐሳብ ከተናገረን በኋላ ወደዚህ እንድንመጣ አቅደን እንግዲህ ቀኑ ደርሶ መጣን በጣም የሚያሳዝን ምስኪን የሆነ እውነተኛ ልብ ያላቸው በዛውም ልክ ደግሞ ለወንጌል የሚሰጡት ምላሽ በጣም ልብ የሚነካም ነው ደግሞ በጣም ማስመሰልም የተሞላው ነው አካባቢው ላይ ትንሽ የእርዳታ ነገር ስለሆነ እንደዛ ነው የሚያዩት እንደ እርዳታ እና ጥቅም እንደማግኛ ነው የሚያዩት ግን ህዝቡ ልቡ ክፍት ነው ለወንጌል የሚቃወሙ አይደሉም እና በተለይ በየምሽቱ ከነዚህ ህዝቦች ጋር መሃል መንደራቸው ወደዛ ውስጥ መንደር አላቸው እኛ ትንሽ ከመንደሩ ራቅ ብለን ትንሽ መጠለያ ያለችበት ቦታ ላይ ነው ሰርተን ልጆችን ወደዚህ እንዲመጡ ወጣቶች ወደዚህ እንዲመጡ እንዲያስተምሩ አቅደን ወደዚህ ስንመጣ ነበር ወደ ቤታችን ትምህርት ቤት እየወሰድናቸው ትምህርት ቤታቸው ጋር ያለው ነው ትምህርት ቤታቸው ሰብሰብ አድርገን ከከተማ ይዘን ይወጣል ከዚህ ነው ከተማቸው ይሄ ሁላ ከተማ ሰብስበን ነው ይዘን እንሄዳለን በተወሰነ መልኩ ተሳክቶልናል እንዳልነውም ይሄው ልጆች እንደምታዩት አካባቢውን በቃ መተው ይጫወቱበታል ይውሉበታል ይደሰቱበታል በቃ ኢንጆይ የሚያደርጉበት ስፍራ አድርገናል ኮከቦች አየበህል ከዛም ባለፈ ጠዋትም በቀን 3 ጊዜ ያስተማርናቸው ነው ወደ መሃል ግን መንደር ከተማ ውስጥ ገብተን ሁሉ ጊዜ ምሽት ልክ ከ12 ሰዓት በኋላ እስከ 12 ተኩል ከ1 ሰዓት በኋላ በዛ በእነሱ መንደር ውስጥ ያስተማርናቸው ቆይተናልና በጣም ደስ የሚል ጊዜ በቃ ሁሉም አብረውን ያመለኩ ወንጌሉን እንዴት እንደሚያደምጡ ቃሉን የሚያስገርም በቃ ጥሎ መሄድ እስከምንፈራ ድረስ ነውና ለኛ ትልቅ የትምህርት ጊዜ ነው በዚህ ስፍራ ያሳለፍነውና በተለይ ለኢትዮጵያ የወንጌል አብያተ ክርስቲያናት የቤት ስራ እንዳለብን ህዝባችንን እኛም ድረስ እንደምንችል ሰው ለወንጌል ክፍት እንደሆነ ከዛ ደግሞ ብዙ ያልተሰራ ስራ እንዳለ አስተውለን ነው አሁን ከዚህ ምን ሄደው የቤት ስራ ይዘን ነው ማለት ነው እንወድሃለን የቆየል ከፍ ከፍ እናደርግሃለን አንተ አዳይነ አንተ ጌታነ አንተ ተስፋችን ፎቶ ታንሻለህ እንዴው ጌታ ነው አይደለም አንቻችን ለኢየሱስ gift ነው ያ ለዚህ መታያቸው ልጆች በጣም ከኛ ጋር ትምርት ይማራሉ እናስተምራቸዋለን መዝሙር እናዘምራቸዋለን ቃልም እናካፍላቸዋለን ደቀ መዝሙር የማድረግ ስራ ግን አልተሰራባቸው ወንጌል መተው ይሰራሉ ጥሏቸው ይሄዳሉ ወንጌል መተው ይሰራሉ ጥሏቸው ይሄዳሉና ደቀ መዝሙር የሚያደርግ ቋሚ አገልጋይ በእውነት ያስፈልጋል ቤተክርስቲያን ደግሞ እንደሚገባ አልተሰራቸም ትንሽ የሙሉ ወንጌል እዚህ ጋር ሰርታለች ግን በቂ አይደለም በጣም የአገልጋይ እጥረት አለ ቋሚ በቃ የሚያስተምራቸው በዘላቂነት ቢሰራባቸው በእውነት በዚህ አካባቢ ወንጌል የሚሰፋበት ብዙዎች የሚድኑ ብዙ አባቶች ብዙ እህቶች ብዙ ወንድሞች የሚድኑበት አካባቢ ነው የተከፈተ ልብን ያለው በጣም በቃ ደስ የሚል ነገር ነው ያጋጠመን ይሄ ነገር በጣም ቢሻሻል እላለሁኝ ክብር ለኢየሱስ ይሁን ደስ ይላልና ገለግላል አሜን እስቲ መዝሙር ዘምሪልን ያ ኢየሱስ እስቲ ያውዴ ኢየሱስ ያውጌ ኢየሱስ ያውጌ ኢየሱስ ወዝንቱ ያውጌ ኢየሱስ ያውጌ እዚህ አካባቢ እኛ ከመምጣታችን በፊት ማታ በጣም ጭፈራ ነበር
ህዝቡ ወጣቱ ተሰብስቦ በጣም የሚጨፍርበትና ልክኛ ከገባን በኋላ ግን ወንጌል ነው ልክ በማታ ነው ሰዎችን ሰብስበን የምናስተምራቸውና ያ ጭፈራው እየቀነሰ ወንጌል እየሰፋ መዝሙር እየሰፋ እና ያለ ነገር አለና እኔ ይሄ በጣም ደስ ብሎኛል ያ ዘፈኑ አልቀጠለም ወንጌል ነው የቀጠለውና የማታው ፕሮግራሙ በእግዚአብሔር ክብር በእውነት እግዚአብሔር መታየቱ እግዚአብሔር መመስገኑ በጣም እኔ ደስ ብሎኛል እና አትሊስት የእግዚአብሔር መንፈስ መንደሩን እየተቆጣጣረ ነው እና ይሄ ለኔ ትልቅ ነገር ነው ትልቅ ነገር ይሄ አባትና እግዚአብሔር አምላኮይ በጌታ በኢየሱስ ክርስቶስ ስም ይሄን ጎበስ ስለፈወስከው እናመሰግናለን አሁንም ደግሞ ጌታ እግዚአብሔር ሆይ አንተ ሙሉ ፈውስ እንድታደርግለት በጌታ በኢየሱስ ስም ቀረ የሚለው ህመም ደግሞ እንዲነቀል በኢየሱስ ስም እንጸልያለን ዘላለም አባትና የዘላለም አባት እግዚአብሔር ሆይ ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም አሁን ደግሞ የራስ ምታት ትኩሳት እግዚአብሔር ሆይ እንዲነቀል በኢየሱስ ስም እንጸልያለን ዘላለም አባት አገሪቷ ላይ ያየነው ነገር መረጋገም ነገር አለ ፋሚሊ አንዱን ከረገመ አንዱን ይሞታል የሚል እምነት አላቸውና ተረግሞ ነው ንጸልዩልን ታመው ነው ብለው ይጠሩን ነበርና በእውነት እግዚአብሔር ይመስገን ገብተን በጸለይንበት አካባቢ ሁሉ እግዚአብሔር ታምራት አድርጓል እግዚአብሔር ፈውስን አድርጓልና የመጨረሻ ደረጃ የደረሱ ሰዎች ጸልየንላቸው በመልጋታው ልንጎበኛቸው ስንል ቀና ብለው እያየን ነውና የመርገም እንደማይሰራባቸው በቃ በፍጹም የመርገምን ስራ እያፈረስን እንጸልይላቸው ነበርና ይሄን ነገር በእውነት በዚህ ሚዲያ የምትከታተሉ ሁሉ ለዚህ ለዳሰነች ከተማ በጣም ጸልዩ ብዙ የአጋንንታዊ ተጽዕኖ ነው ያለውና አባት እናቱን ልጁን ከረገመ ይሞታል በቃ ይሄ እምነት ነው አጎት ከረገመ ይሞታልና ይሄ እንደ ልማድ ነገር ተቆጥሯልና እግዚአብሔር የመርገምን ኃይል ከዚች ምድር ላይ እንዲመታ እንግዲህ ምግብ ስታበስልልን ከነበሩ መካከል አንዷ ጄ ናት ጄ ምን አይነት ጊዜ ነበረሽ እስቲ ንገሪኝ ቆይታሽ እንዴት ነበር ሞራቴ እንዴት ነው ኮሞሚዛፕ ያለን ከት ናንዲ ጌታን አይደል እንዴ ኮሞሚዛፕ ነው አይደለም ኮምዛፕ ሲያጠር ነው ኮሞሚዛፕ ነው እኔ ማቀው እሺ ኮሞሚዛፕ ይገኛል ቴንክ ዩ ኮሞሚዛፕ ታልሽ እንዴት ነበር የዳሰነሽ ቆይታሽ ምን ተማር የዳሰነሽ ቆይታ በጣም ደስ ይላል ከለም የምትባል አይ ቲንክ መንደር ነው የመጣ ነው እንስሳቶቹ ሌሎቹ ምን አሙቀቱም ደና ነው እኔ እነ ፌንጣ እነ ናዝራ እግዚአብሔር 3 ጊዜ ባርካቸው አይ ታው እንዲ ነው እየተሰቃየን ፍዳችንን እየበላን ከነሱ ጋር ተስማምቶ መኖር ነው ቻሌንጅ በቃ በጣም እነዚህ ራሱ የነሱ ቤት ናቸው የምታዩት ቀዳዳ እንግዲህ አንድ እንሽላሊት ወይ እባብ ወይ ናዝራ ወይ ጊንጥ የሚኖርበት አዎ በጣም በቃ ጊንጦቹ ምኖቹ ብቻ የነፍሳት አይነት ነው ያየነው እዚህ ምግቡስ ቻሌንጅ አልሆነብሽ ምግብ ያው ቻሌንጅ ያረጋል ግን በእርግጠኛ እግዚአብሔር ረድቶን ራሳችን አብስለን መብላት ቻለናል ቆንጆ ነው በቆሎ ገንፎ በወተት ደስ ይላል menju amanuel wali yada ala ujij wagit taganana sime amanuel sholoj ayebet ibalallo yaw zino የሚያገለግለው እዚች አካባቢ ተወላጅ ልጅ ነኝ በቅርብ ጊዜ ነው ወደ ሚሽነሪነት የገባው አሁንም እንደ ሚሽነሪ ነው የሚያገለግለው ያው እንግላዊ ነኝ ማለት ይቻላል አሁን እዚህ ያው እንደምታየው
ያው ኸላም መንደር ትባላለች እነኚህ ኸላም መንደር ያው ከዛም በፊት ቦታ መንደር አልነበረም መንደር ከዋ ሙላት ጋር ተያይዞ ነው ወደዚህ ተፈናቅሎ ነው የመጣ እቺ ቦታ ቅድሚያ ሰዎች ከመሰፈሩ በፊት ወንዝ ዳር አኩዱም ወለ የምትባል ቦታ ነው ሰዎች ሲኖር የነበሩ በዛ ነው መጥቼ ሲያገለግል የነበርኩት አሁን ግን ህዝቡ እዚህ ሰፈር አሁን ወደዚህ እኔም ተከትዬ ወደዚህ መጣው አሁንም ገና ያው ቤት እንደምታየው እቺ ያው የኔ መኖሪያ ቤት ነው እቺ ትንሽዋ ያው ጥሩ ቤት ናት ምርጥ ቤት ነው ቆርቆሮ ነው ያው ይሄ ቤት ከሰራው በኋላ መኖር ለመጀመር ሲል ያው እንግዲህ በአጋጣሚ ከአገልግሎት የመጡት ሁለት ኢቶችና ሁለት ወንድሞች አገኘው አሁን ከነሱ ጋር ሆኜ ያገለግልኩ ነው ያለው ያው እግዚአብሔር ፍቃድ ከሆነ ያው ነገ እነሱ ያው ከዚህ ወደ ኦሞ ይመለሳሉ ወደ ኦሞራቴ ይመለሳሉ ከነሱ ጋር ሄጄ እነሱን ሸኝቼ ተመልሼም እዚህ ነኝ የምኖረው መኖሪያ ቤቴ ነው ዛሬ እዚህ ቆሜ ማወራችሁ የመጨረሻው ምሽታችንን የምናሳልፍበት ቀን ነው እዚህ የምትመለከቷቸው ህዝቦች በቃ አሁን ልንለያቸው የማንፈልግ በጣም ልዩ ህዝቦች ናቸው በቃ የተለየ ማህበረሰብ ነው ኦ ኢየሱስ በቃ መምጣት ሂዱ የሚለው ቃል ሪል የሚሆነው እዚህ ነው በቃ ሂዱ የሚለው ቃል እዚህ በቃ ተጨባጭነት አለው ልጆች በጣም ደስ ይላሉ በቃ እና እግዚአብሔር ብዙ ሰዎች እዚህ መተው መስራት እንዳለባቸው ላስተላልፍ ወዳለሁኝ በቃ ያላቸው ነገር በሚችሉት ነገር እዚህ ላሉ ሰዎች ላሉ ህዝቦች መሰጠት እንዳለብን አምናለሁ እንግዲህ ዘሩን ዘርተናል የሚበቅለው እግዚአብሔር ነው የሚያውቀው እኛ እናቀም እኛ የሚጠበቅብን መዝራት ነው እነሱ ላይ መዝራት ነው እግዚአብሔር ደግሞ አጨዳውን አስፍቶ ይሰጠናል አረ ሊገሉኝ ነው ያባቸው ጨረሱኝ ወይኔ በሙሉ ከበውኛል እና በዚሁ አጋጣሚ ወንጌል የመስራት ልብ ያላችሁ ደፈር ብላችሁ እንደዚህ አይነት ማህበረሰብ ውስጥ ግቡ ቻሌንጅ አለው ወይ በጣም አለ ከአየሩ ሁኔታ ጀምሮ ካላቸው የባህል ትስስር ከሌላ ባህል በተለይ ስትመጡ የነሱ ባህል ራሱን የቻለ ነው ራሱን የቻለ ዓለም ነው ራሱን የቻለ ህይወት ነው ያላቸውና እሱን አልፎ መሄድ ይተበቅብናል እሱን መላመድ ይተበቅብናል ከዛ ውጪ ደግሞ እዚህ አካባቢ የሚኖሩ ፍጥረቶች አሉ የተለያዩ የሚናደፉ እንስሳቶች አሉ እነሱ ኦልሞስት በቃ በየቀኑ ሊጎበኟችሁ ይችላሉ እና እንደ አይነት ነገር እንኳን አለ ግን ደግሞ በቃ የወንጌሉ ስራ በጣም የሚያረካ ደስ የሚያሰኝ ነው ከ10 ምናምን በላይ ተናዳፊ እንስሳቶች ነው ስንገድል የነበረው ግን እግዚአብሔር በሁሉም ጠብቆናል ደስተኛ ግን ያደረገን በቃ መንፈሳዊ ውጤቱ ፍሬው በህዝቡ መካከል ደስታ መኖሩ ወንጌልን መስማታቸው በጣም ደስ ብሏቸው ቃሉን ሲማሩ መቆየታቸው ደስ ብሎናል ወንጌል ያሸንፋል ይቀጥላል በጣም ነው የምናመሰግነው ማያሚዛ ዋጎሚዛ ማያሚዛ ዋጎሚዛ ማያሚዛ ዋጎሚዛ ማያሚዛ ይላል ትርጉሙ ምንድነው እየሰጠይቅ ማነው ጥሩ እግዚአብሔር ጥሩ ማነው ጥሩ እግዚአብሔር ጥሩ ይላል እንለቃለን ብዙ መዝሙሮችን በእውነት ይዘን ጽፈን ይዘናል እንለቃለን ከልጆቹ ጋር የዘመርነው ልጆቹ ሲዘምሩ የነበሩትን ደግሞ ድንቅ መዝሙሮች አሉ እሱን ደግሞ እንለቅላቸዋለን ተባረኩ ጌታ ኢየሱስ ይባርክ ኢየሱስ ማሊሙ
ያው እዚህ አሁን አብዛኛ እንደ ቋሚ ማምለኪያ አድራሽ የለኝም። ሰው አብዛኛ ለማስተማር የሚጠቀመው ማታ ማታ እንደ ሰፈር ፕሮግራም ነው። ያው ህዝቡ ያገለገልኩት ያለው ቦታ በመንግስት ወስደናል፣ ግን ቋሚ አድራሽ ገና አልተሰራም። ቸርቹ ገና አሁን ያው ለመስራት ሂደት ላይ ናት። ግን እኔ ቅድሚያ ሰው ሊያስተማር ሰው ሊያገኝ የሚል ጋር ተያይዞ ያው እዚህ ሀገር ያው ተወላጅ ስለሆንኩት ለዚህ ነው ለምንም ብዬ ይሄንን የሰራው። ታጥቆ የወጡ ከኔ አጋዥ ሆኖ ከኔ ጎን የሚቆሙ ያው እዚህ ሀገር ተወላጅ እስከዚህም የለም። እኔ ነኝ አሁን እየተንቀሳቀስኩት ያለው። ሌሎቹም ገና ያው ትምህርት ላይ ይገኛሉ። ኮኔ ቀጣይ አመት እቺ ቦታ እንዲሆነ አይቀጥልም፣ ቤት እንደሚሰራ ነው የምመኘው። የጸለይኩት ነው፣ ጸሎት ላይ ነኝ። በጣም ደስ ብሎኛል። ከዛም በፊት ያው በሳምንት ቢያንስ አንድ 5 ቀን ነው እዚህም ቆየው። ከዛ ይዘህ ሄጄ 2 ቀን ቤትም አድሬ 3ኛ ቀን ይመጣ ነበርኩት። ግን አሁን ያው ይሄ 10 ቀናት ሁሉ እዚህ ስቆይ ሰው ሁሉ አሁን ወደዚህ መጥቷል፣ ወደ እኔ ጋር እንደውም ለማስተማር እየጓጉ ነው። በተለየ ማታ ፕሮግራም በምናደርጉበት ሰዓት ራሱ ያው ቦታ ከማጣት የተነሳ ህዝቡም ራሱ ፕሮግራም የናፈቀ ያለ ነው። ያው እንደውም ያው ከዛ የምወጣው ከዛ በፊት በአጭር ሰዓት ነው የምጠቀመው። አሁን በቃ ሰፊ ሰዓት ተጠቅሜያለሁ። ሰዎች በጣም ተመችቶኛል። እንደውም እግዚአብሔር ይመስገን። ወየሱ ማሊሞ ባባ ወይኒ ጋሪማ ባባ ገለ መናነሽ ባባ የሱር ጃለ ምኒ ባባ አለኝ ሳና ባባ አለኝ ናታ ባባ የሪቸኩኒ ባባ የሪቸኩኒ ባባ ገለ መናነሽ ባባ ገል ኢንማና ኢንሺ ባባ gal gilmana gilshi baba gal kasmana kasi baba ini galbisi baba ini garima baba urjal sadqa baba ini galrima baba ini malimo baba yesu doktri baba ini makim baba ini inchowa baba alenyi sana baba alenyi nata baba yerichekuni baba yerichekuni baba urjale meniha baba yesu urjale meni